እንደምን ዋላችሁ ተመልካቾች፣ የሰዓቱን ስፖርታዊ ዜናዎች ወደ እናንተ አደርሳለሁ። አብራችሁን ቆዩ። 26ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ትላንት ሲጀመር ቅዱስ ጊዮርጊስ ተከታታይ ድል አስመዝግቧል። ከኢትዮ ኤሌክትሪክ ጋር የተጫወቱት ፈረሰኞቹ 2-1 በማሸነፍ ወደ 13ኛ ደረጃ ከፍ ብሏል። ኤሌክትሪክ 4ኛ ደረጃ ላይ ይገኛል። ከሸገር ከተማ ጋር የተጫወተው ኢትዮጵያ ቡና ደግሞ አንዳቻ ተለያይቷል። ሸገር ከ25 ደቂቃ በላይ በ10 ተጫዋቾች ተጫውቶ ነው ነጥብ መጋራት የቻለው። ኢትዮጵያ ንግድ ባንክ መቀሌ 70 እንደርታን 3-0፣ ድሬዳዋ ከተማ ሽረ ምድረገነትን 1-0 አሸንፏል። ዛሬ ፋሲል ከነማ ከሐዋሳ ከተማ ጋር ትልቅ ጨዋታ ይጠብቋል። አጼዎቹ 6ኛ ደረጃ ላይ ሆነው የሊጉን ሁለተኛ ቡድን ይገጥማሉ። ነገሌ አርሲ ከኢትዮጵያ መድን፣ አርባ ምንጭ ከሀዲያ ሆሳዕና፣ ወልዋሎ አዲግራት ከወላይታ ዲቻ ሌሎች የዛሬ ጨዋታዎች ናቸው። ሲዳማ ቡና አሁንም የሊጉ መሪ ሲሆን ሐዋሳና ነገሌ ይከተሉታል። ሳምንቱ ነገ ሲዳማ ከመቻል እንዲሁም ባህር ዳር ከነማ ከአዳማ በሚያደርጉት ጨዋታ ይጠናቀቃል። ሀያሶስተኛው የኢትዮጵያ ባህል ስፖርቶች ውድድርና 19ኛው የባህል ፌስቲቫል ዓላማውን ያሳካ እንደነበር ፌዴሬሽኑ ገለጸ። ሀረር ላይ በተካሄደው ውድድር የታዩ ክፍተቶችን በቀጣይ ዓመት በሲዳማ ክልል በሚካሄደው ውድድር ላይ ለመቅረፍ እንደሚሰሩ የፌዴሬሽኑ ፕሬዝዳንት ህይወት መሐመድ ተናግሯል። ኃይሉ አዳነ ተጨማሪውን ያቀርበዋል። ለ8 ቀናት ያክል በሐረር ከተማ አስተናጋጅነት ሲካሄድ የቆየው 23ኛው የኢትዮጵያ ባህል ስፖርቶች ውድድርና 19ኛው የባህል ፌስቲቫል በደማቅ ሁኔታ ተጠናቋል። በባህል ስፖርቶች ኦሮሚያ፣ በባህል ፌስቲቫል ደግሞ ደቡብ ኢትዮጵያ የመድረኩ አሸናፊዎች ሆነዋል። በ11 የስፖርት አይነቶች 1500 ስፖርተኞችን ያሳተፈው ይህ ውድድር እቅዳችንን ያሳካንበት የውድድር መድረክ በሚል በኢትዮጵያ ባህል ስፖርቶች ፌዴሬሽን ፕሬዝዳንት ህይወት መሐመድ ተገልጿል። እንግዲህ እንዳያችሁት ውድድሩ በደማቅ ሁኔታ ተጀምሮ በደማቅ ሁኔታ እንዲህ ባማረ መልኩ እስካሁን ሰው ከሜዳ አልወጣም፣ እየጨፈረ ነው። በጣም ደስተኞች ነን። ቆንጆ ነበር። አጠቃላይ እቅዳችንን ያሳካንበት ፕሮግራም ነው። በውድድሩ በርካታ ክልሎችና ከተማ አስተዳደሮች ተሳትፈዋል። ተሳታፊዎችም ከሞላ ጎደል ለአሸናፊነት ጥሩ ፉክክር ያደረጉበት የውድድር መድረክ ሆኖ ተጠናቋል። ጠንካራ የነበሩ ፉክክር ዘንድሮ ትንሽ የቀነሱ ክልሎች፣ ከተማ አስተዳደሮች አሉ። ከነበሩ ደግሞ የበለጠ ጨምረው ደግሞ የመጡ አሉና የነበረው ፉክክር ቆንጆ ነበር። እንደ 11 የስፖርት አይነቶች በወንድ በሴት ሲባል በርካታ ነው። ውስጥ እኛ እንደ ኦሎምፒክ ማለት ነው እስከ 49 ዋንጫ በላይ ነው የሰጠነው እንዳያችሁትና በዚህ ውድድር በጣም ከስፋትም አንጻር በየስፖርት አይነቱ ጥሩ ፉክክር ነበር የነበረው ማለት ነው። በዚህ በሐረሩ ውድድር ላይ የፈረስ ስፖርት አልተካሄደም። በገና ስፖርትም የተሳታፊዎች ቁጥር አነስተኛ ሆኗል። ይህ ደግሞ ቅሬታ ተነስቶበታል። የፌዴሬሽኑ ፕሬዝዳንትም ለዚህ ምላሽ አላቸው። የኛ ጥር ላይ ነበር አስታውሱ ከሆነ ፕሮግራማችን ትንሽ የውድድሩ መራዘም ያላችሁ በጀቶች ክልሎች ለበጀት እጥረት ጋር አኳያ በርካታ ክልሎች ትንሽ ቀንሰዋል። ከዚህ አኳያ ያው የተወዳዳሪ ብዛት ገና ላይ በተለይ ቀንሷል። ገና ለምንድን ነው ብዙ ተጫዋች ነው የሚፈልገው አይደል እንደምታውቁ። ስለዚህ ያው ትራንስፖርት የባብል የምናምን የሚለው በጀት እጥረቶች ስለሚያጋጥሟቸው ከዛ አንጻር ላይ የተቀነሰ ነው። በቀጣይ ላይ አንደኛ አሁን ቀጣይ አስተናጋጁ ሐዋሳ ነው፣ ሲዳማ ነው፣ ሴንተር ቦታ ነው። በጣም በርካታ ተወዳዳሪዎች ይኖራሉ ብለን እናስባለን። ለ8 ቀናት የቆየውን ይህንን ሀገራዊ ውድድር ሐረር ከተማ በሚገባ አስተናግደዋለች። ለዚህም በፕሬዝዳንቷ ምስጋና ተችሯታል። ሐረር የዛሬ 10 ዓመት ባህል ስፖርትን አስተናግደዋል። ሐረር ከነበረው ቶታሊ ሙሉ ነገሩ ተቀይሮ ነው ያገኘነው። ጥሩ ለእንትኖች ለእንግዶች ጥሩ የማደሪያ ቦታ በማዘጋጀት ልኡካን ቡድኖችን በአግባቡ በማሳረፍ ጥሩ የመስተንግዶ ነበራቸው። በጣም የተቀናጀ ነበር የእንትናቸው ሂደቱ ማለት ነው። የመስተንግዶ ሂደታቸው ጤናማ ነበረ። በጣም ቆንጆ ነበር። ጥሩ ልዩ ዝግጅት ነው ያደረጉት። ውድድሩ ፍጻሜውን ሲያገኝ የ24ኛው የባህል ስፖርቶች ውድድርና የ20ኛው የባህል ፌስቲቫል አዘጋጅ ሲዳማ ክልልን በመምረጥ ሆኗል። ባህር ዳር ከተማ ላይ የጀመረውን የብስክሌት ስፖርት ሀገሩን በበጎ ለማስተዋወቅ ተጠቅሞበታል። በፈረንሳይ ሀገር ኑሮውን ያደረገው ግርማ መስፍን የኢትዮጵያን ገጽታ ለማስተዋወቅ 5 የአውሮፓ ሀገራትን በብስክሌት አቋርጧል። መልሶ ጥበቡ አነጋግሮታል። ከባህር ዳር እስከ አውሮፓ ታላላቅ ከተሞች የዘለቀ ታሪክ ነው። ከብስክሌት ጋር ልዩ ፍቅርና ቁርኝነት ያለው ነው። በብስክሌት ከራሱ ይልቅ ለሀገር ገጽታ የደከመ ብቻውን ታላላቅ ፈተናዎችን የተጋፈጠ ግን ደግሞ በአሸናፊነት የተወጣ ግለሰብ ነው። ግርማ መስፍን በአባቱ አነሳሽነት ብስክሌትን ጀምሮ ለመልካም ዓላማ የዋለ ጠንካራ ሰው፣ በራስ መተማመን
ብስክሌትን ይዘህ የመውጣት በቃ ለመጀመሪያ ጊዜ ነፃነት የሚባለውን ነገር ያስተማረኝ አባቴ ነው እና ባህር ዳር አባቴ በግርማዊ ቀዳማዊ ኃይለ ሥላሴ ስርዓት ጊዜ የብስክሌት ተወዳዳሪ ነበር እዚሁ ባህር ዳር ማለት ነው። ያው በነሱ ጄኔሬሽን አባቴ ከዛም አልፎ የወወክማን የሚባል የስፖርት የአካል ብቃት ማጎልመሻ ሴንተር አባልም ነበር። የቦዲ ቢልደር የዚህ አይነት ስፖርት አፍቃሪም ነበር። ባህር ዳር እያለ በብስክሌት ስፖርት ብዙም ሳይገፋበት በልጅነቱ ወደ ፈረንሳይ ሀገር የተጓዘው ግርማ የኢትዮጵያን ገጽታ ለመቀየር ረዥም ጉዞ ለማድረግ ወስኖ ተነሳ። እንግዲህ ፓሪስ ላይ ኤፈል ታወር ላይ ነው የጀመርኩት የመጀመሪያ ቱርህን። እና አንድ እኔን የሚያግዘኝ አሌክሳንደር ፑሳ የሚባል የፈረንሳይ የብስክሌት ስፔሻል አድቫይዘርም ብቻ ሳይሆን በዓለም ላይ አሜሪካን ሀገርም እየሄደ ስለ ብስክሌትና ስለ ስፔሻል ቱር አድቫይዝ የሚያደርግ አድቫይዘር ነው ቴሌቪዥን ፕሮግራም ላይ እና ኢትዮጵያን ጎብኝቶ ያቅ ስለነበረ ለኢትዮጵያም ልዩ ፍቅር ስላለው እሱ ኔትወርኮቹን አዘጋጀልኝ። መጥቶ ለተወሰነ ቦታም ደግሞ ሸኛለሁ የኔን ኔትወርክም ትጠቀማለህ በዛ አይነት መልኩ ባይኩን ታደርገዋለህ አለኝ። ኤፈል ታወር ላይ ዲክሌር አደረኩኝ። እነሱ ሸኙኝ ማለት ነው። የብስክሌት ጉዞን ፈረንሳይ ሀገር የጀመረው ግርማ መስፍን ቤልጅየምን፣ ስዊዘርላንድን፣ ጀርመንንና ጣሊያንን በማቆራረጥ ህልሙን አሳክቷል። በዚህ ያልተገደበው ግርማ ዩኤን ስፔሻል በተባለ ታላቅ መጽሔት ላይ የኢትዮጵያን መልካም ታሪኮች እንዲታተሙ ከፍተኛ ጥረት አድርጎ በጉዞ ሂደቱ ተሳክቶለታል። ታሪካችን ባህል እና ያለው የኢትዮጵያ ፖቴንሻል ኢትስ ላንድ ኦፍ ኦሪጂን የሰው ልጅ መገኛ ሀገር ነው። ካመሉት ኦፍ አፍሪካ ጎንደር አለ። ሩፍ ኦፍ አፍሪካ የምንለው አለ። ሰሜን ማውንቴን ነው። ሞዛይክ ፒፕል ስለ ራሳችን ስለ ደቡብ ኦሞ ቫሊ ምናምን እንደዛ እንዲጻፋል አለችኝ። በወጣ ጊዜ አለቀስኩ። ግርማ ታዳጊ ያለ ባህር ዳር ላይ የብስክሌት እንቅስቃሴ ጥሩ ደረጃ እንደነበረ ያስታውሳል። ከዓመታት በኋላ ወደ ባህር ዳር ሲመለስ አሁን ላይ ከኮሪደር ስራዎች ጋር በተገናኘ ለብስክሌት ምቹ ሁኔታ የሚፈጥሩ መንገዶች እየተሰሩ መሆናቸውንም ታዝቧል። በጣም ነው የገረመኝ። በጣም ነው የተደሰትኩት። አድንቄያለሁ ይሄን ነገር። ምክንያቱም እኔ አባቴ ነገር ያለው እስከ 85 ዓመቱ ድረስ ብስክሌት ይነዳ ነበር። ከዛ በኋላ አቋረጠ። ለምን? የብስክሌትና መኪና ባጃጅ የተገፋፉ ነው የሚሉት ሪስክ አለው። ብዙ ሰዎች ተጎድተዋል። ግን ለብስክሌት ተብሎ ላይን ከተደረገ በጣም የሚገርም ነገር ነው።